ሰላም ተማሪዎች እንዴት ናችሁ? ዛሬ በሂሳብ ተገናኝተናል ማለት ነው። ዛሬ በዚህ ቪዲዮ ሁለት ነገሮችን እናያለን ማለት ነው። በመጀመሪያው ደግሞ ከ10 ቁጥር በታች ያሉትን ቁጥሮችን በአጭር ጊዜ ውስጥ እንዴት አባዝተን ማግኘት እንችላለን በሚል ነው። በሁለተኛ ደግሞ ከሁለት ዲጂት በላይ የሆኑት እንዲሁ እንዴት በቀላሉ መንገድ አባዝተን ማግኘት እንዳለብን የምናይ ይሆናል ማለት ነው። በተለየ እነዚህ ሁለት በላይ የሆኑ ዲጂቶችን ሁለት ዲጂት የሆኑ ቁጥሮችን አራት ስቴፖች አሉ። እነዚህ አራት ስቴፖችን ተጠቅማችሁ በቀላሉ በአጭር ጊዜ ውስጥ መመለስ እንደሚችሉ ተስፋ አደርጋለሁ ማለት ነው። ይሄ በዚህ ቪዲዮ አስተማሪዎች ራሱ የሚያስተምሯቸውን ቪዲዮ እንደ ትምህርት እንደምታገኙት እርግጠኛ ነኝ ማለት ነው። እንግዲህ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ፣ ለተማሪዎች ደግሞ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ደግሞ ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ ካላችሁ ደግሞ በኮሜንት አሳውቁን። እንግዲህ ወደ ዛሬ ፕሮግራም እንሂድ ማለት ነው። ከመጀመሪያው ከ10 በታች ያሉት ቁጥሮች እንግዲህ እንደሚታወቀው ከ10 በታች ያሉት ከ9 እስከ 1 ማለት ነው። በዚህ መሀል ውስጥ እንግዲህ ከ10 በታች ያሉት 9፣ 8፣ 7፣ 6፣ 5፣ 4፣ 3 እንዲህ 2፣ 1 ብለን እንቀጥላለን ማለት ነው። እነዚህ ቁጥሮችን በአጭር ጊዜ ውስጥ እንዴት ማባዛት እንችላለን በሚል ነው። እነዚህ ቁጥሮችን ለማባዛት ሁለት ነገሮችን እንጠቀማለን። እነዚህ ሁለት ነገሮች በጣም ወሳኝ ናቸው። እንግዲህ ይሄ ማባዛትና መደመርን እንጠቀማለን ማለት ነው። እዚህ ላይ እንዴት ስትል አሁን ለምሳሌ ቁጥር ልስጣችሁ። አሁን 9 ሲባዛ በ8 ብናደርገው እዚህ ጋር ይህን ቁጥር በአጭር ጊዜ ውስጥ በማግኘት መልሱን ምን ታደርጋላችሁ? 9 ትጽፉና እዚህ ስር 8 ትጽፋላችሁ። የተባለው ከ10 በታች ነው ማለት ነው። ከ10 በታች የሆኑት ናቸው ማለት ነው። እነዚህ ሁለቱ ቁጥሮች እዚህ ጋር 9 እዚህ ጋር 8 ሲባዛ በ9 ማለት ነው። እንግዲህ ይሄን ቁጥር ለመስራት ለማባዛት ምን ማድረግ አለባችሁ? እዚህ ጋር አሁን 9 ነው። 9 10 ሊሞላ አንድ ይቀረዋል ማለት ነው። እንግዲህ አንዷን እዚህ ጋር ትጽፋላችሁ ማለት ነው። 9 ፊት ለፊቱ ላይ ማለት ነው። ከዛ በኋላ ደግሞ 8 10 ሊሞላ ሁለት ቁጥር ይቀረዋል ማለት ነው። ሁለት ስንደምርበት 8 ላይ 10 ይሰጠናል ማለት ነው። ከዛ በኋላ ሁለትን እዚሁ ፊት ለፊት 8 ትጽፋላችሁ ማለት ነው። ከዛ በኋላ ማድረግ ያለባችሁ ነገር ይቺን ታባዛላችሁ ማለት ነው። ይሄን ታባዛላችሁ። ይሄ ማለት ደግሞ ምን ማለት ነው? አንድ ሲባዛ በሁለት ማለት ነው። ይሄ ማለት ነው አንድ ሲባዛ በሁለት ማለት ነው። ስለዚህ መልሱ ስንት ነው? መልሱ 2 ነው። የትኛውም ቁጥር በአንድ ቁጥር ቢባዛ ራሱን እንደሚሰጠን ማወቅ አለባችሁ ማለት ነው። ሚሊዮንም በአንድ ብናባዛው ሚሊዮን የሚሰጠን፣ የትኛውም ትልቅ ቁጥር ሆኖ በአንድ ቁጥር ብናባዛው ራሱን የሚሰጠን። ስለዚህ ሁለተኛ ላይ ደግሞ ይሄ ደግሞ መደመር ነው። ይሄን መደመር ማለት ነው። ይሄ ደግሞ ማባዛት እዚህ ጋር እንሰራ ነው። ይሄ ደግሞ ማለት 8 ሲደመር 9 ማለት ነው። 8 ሲደመር 9 ስንት ይሆናል ማለት ነው? 17 ይሆናል። ከዛ በኋላ ስንት ነው? 17። እዚህ ጋር ሁለት አለች ማለት ነው። እዚህ ጋር ሁለት አለች። ሁለቷን እዚህ ጋር እንጨምራለን ማለት ነው። መልሳችን ስንት ነው? 172 ይመስላችኋል? ግን ነገሩ እንደዛ አይደለም። እዚህ ጋር ማወቅ ያለባችሁ ነገር እቺን ቁጥር ታጠፋላችሁ። ከዛ በኋላ 72 ታገኛላችሁ ማለት ነው። ስለዚህ 9 ሲባዛ በ8 ስንት ሰጠ ማለት ነው? 72 ማለት ነው። 72 ይሰጠናል ማለት ነው። በቀላል መንገድ ቁጥሮችን በዚህ መንገድ ማባዛት ትችላላችሁ። እንግዲህ ሌላ ምሳሌ ልስጣችሁ በሁለተኛ ማለት ነው። እንግዲህ አሁን 7 ሲባዛ በ6 እንደ መጀመሪያው ምን ማድረግ አለባችሁ? 7 ትጽፋላችሁ። እዚህ ጋር 6 ትጽፋላችሁ። 6 እንግዲህ 7 10 የሚሞላው 3 ይቀራል። 3ን 7 ፊት ለፊት ትጽፋላችሁ ማለት ነው። 3 ከዛ በኋላ ደግሞ 6 ጋር ትመጣላችሁ። 6 ላይ 4 ስንጨምር 10 ይሰጠናል።
4ቷን 6 ፊት ለፊት እንጽፋለን። እዚህ ጋር እንግዲህ ማባዛት እንዳልኳችሁ ይሄ ምንድን ነው? 3 ሲባዛ በ4 ማለት ነው። ይሄ ስንት ነው? 12 ነው። 12 ነው። ሁለት ጽፈን አንድ አለ ማለት ነው። ማወቅ ያለባችሁ ነገር እንግዲህ 12 ነው። 4 በ3 ሲባዛ 12 ሁለት ጽፈን አንድ አለ ማለት ነው። ከዛ በኋላ ደግሞ የዚህ ጋር ደግሞ መደመር ነው። ይህ መደመር ደግሞ ማለት ስንት ነው ማለት ነው? 7 ሲደመር በ6 ማለት ነው። ስንት ይሆናል? 13 ይሆናል። 13 ላይ አንድ ስንጨምር እዚህ ጋር ያለችዋን ስንት ይሆናል ማለት ነው? 14 ይሆናል። ከዛ በኋላ ደግሞ ምን እናደርጋለን? ይቺ ሁለቷን እናመጣና እዚህ ጋር እናደርጋታለን። ከዛ ምን ይሆናል? እንዲህ 142 ይሆናል። 142 አይደለም መልሱ። ማወቅ ያለባችሁ ነገር እዚህ ጋር ያለችዋን ማጥፋት አለባችሁ ማለት ነው። ከዛ በኋላ ይቺ ስታጠፉ ስንት ነው ማለት ነው? ስለዚህ 7 ሲባዛ በ6 መልሱ ስንት ነው? 42 ይሰጠናል ማለት ነው። በቀላሉ መንገድ በዚህ መስራት ትችላላችሁ ማለት ነው። እዚህ ጋር እንዳሳየኋችሁ እንደዚህ ነው ማለት ነው። እንግዲህ ለእናንተ ደግሞ እስኪ ወደ ስራ ውስጣችሁ ሲባዛ በ5 እንዲሁም 9 ሲባዛ በ8 ይሄ ስሩና ይሄ ያሳዩዋችሁ ግቦችን ማወቅ አለባችሁ። እዚህ ጋር እንዳሳዩዋችሁ እዚህ ጋር ማባዛት እዚህ ጋር እናባዛለን። ያው እዚህ ጋር እንዳሳዩዋችሁ 3 በ4 አባዝተን 12 አመጣን፣ 2 ጽፈን አንድ አለን። እዚህ ጋር ደግሞ መደመር ነው። 7 እና 6 እንደምረናል ማለት ነው። እዚህ ጋር 7 ሲደመር 8 ስንት ነው? 13 ነው። 13 ላይ አንድ ስንጨምር 14 ነው። ከዛ በኋላ መልሳችን ሆነ እዚህ ጋር ስንት መጣ ነበረ? 142 ነበረ። አንድ አናጠፋናል። ከዛ በኋላ 42 ማለት ነው። ሁልጊዜም በዚህ ስታባዙ ከፊት ለፊት የሚወጣ ቁጥር ታጠፋላችሁ። ከዛ የሚቀጥለው ትወስዳላችሁ ማለት ነው። እንግዲህ ይሄ ለፈተና በጣም ወሳኝ የሆነው ስልት ነው ማለት ነው። ይሄ ስልት ለተማሪዎች ሼር ማድረጋችሁን እንዳትረሱ። ሀሳብ ካላችሁ በኮሜንት ላሳውቁ። እንግዲህ አሁን ደግሞ ወደ ሁለተኛው ነው። እንግዲህ ሁለተኛው ደግሞ ከሁለት በላይ ዲጂቶች የሆኑ ቁጥሮችን በቀላሉ መንገድ እንዴት አባዝተን በአጭር ጊዜ ውስጥ መልሱን እንዴት ማግኘት አለብን በሚል ነው። ከሁለት በላይ ስንል ከ10 ይነሳል ማለት ነው። ከ10 ቀጥሎ እስከ ሚሊዮን ሄዳል ማለት ነው። ዲጂቶች 3 ዲጂቶች አሉ። ለምሳሌ አሁን 100 ብንወስድ 3 ዲጂት ነው። 1000 ብንወስድ 4 ዲጂት ነው ማለት ነው። 4 ዲጂት ነው። እነዚህ ቁጥሮችን ከዚህ በላይ ከሁለት በላይ የሆኑትን አሁን ለምሳሌ ልስጣችሁ አንድ ማለት ነው። ምሳሌ ይህን አሁን ለምሳሌ 14 ሲባዛ በ12 ብናደርገው እነዚህ 14 ሲባዛ በ12 ይህ እንዴት ማድረግ አለብን? እነዚህ 4 ስቴፖች አሉ። 4 ስቴፖቹ መካከል አንደኛ ስቴፕ ማለት ነው። አንደኛ ስቴፕ ምን ይላል? አንደኛው ስቴፕ እቺ ነች ማለት ነው። እቺ ቀስት ማለት ነው። እቺ ቀጥ ያለችው ማለት ነው። ሁለተኛ ደግሞ ሁለተኛ ስቴፕ ማለት ነው። ሁለተኛ ስቴፕ ምንድነው? ሁለተኛ ስቴፕ እቺ ነች ማለት ነው። ይሄ ማለት ነው። ሶስተኛ ስቴፕ 4 ስቴፖች አሉ እንዳልኳችሁ። እዚህ ጋር ደግሞ ሶስተኛ ስቴፕ ደግሞ ከሁለተኛ ጋር ተቃራኒ ነው ማለት ነው። ከሁለተኛ ጋር ተቃራኒ ነው። እንግዲህ አራተኛ ነው የምንሄደው። አራተኛ ስቴፕ ማለት ነው። አራተኛው ስቴፕ ደግሞ ምንድነው? ከአንደኛው ጋር ይመሳሰላል ማለት ነው። እነዚህ ታዲያ እንዴት ምንድን ነው የሚያሳዩት የሚለውን በእያንዳንዱ እናያለን ማለት ነው። አንደኛ ስቴፕ ማለት ወደ ላይ ያሳየናል። ይሄ ደግሞ ማለት 2 ሲባዛ በ4 ማለት ነው። 2 ሲባዛ በ4 ስንት ይሆናል? 8 ማሱን ያዙት። ከዛ በኋላ ሁሉም በስቴፓችሁ ማለት ነው። እንግዲህ ሁለተኛ ስቴፕ ደግሞ እንደዚህ ይላል። ሸክም እንደምታዩት ማለት ነው። ሁለተኛ ስቴፕ ምን ይላል? 2 በ1 አባዛ ምን ይላል? 2 ስለዚህ 1 ሲባዛ በ2 ስንት ይሆናል ማለት ነው? 2 የትኛውን ቁጥር በአንድ ቁጥር ቢባዛ እራሱ ነው የሚሰጠን ማለት ነው። ይህ ማወቅ አለባችሁ ማለት ነው። እንግዲህ ሶስተኛው ስቴፕ ከሁለተኛ ስቴፕ ጋር ተቃራኒ ነው ማለት ነው። ተቃራኒ ነው። ይሄን ማወቅ አለባችሁ። ሶስተኛ ስቴፕ ደግሞ የሚለን ምንድን ነው? ወደዚህ ነው። ይሄ ደግሞ
አንድ ሲባዛ በአራት ማለት ነው። አንድ ሲባዛ በአራት ነው የሚለው። ሶስተኛ ስቴፕ ምንድን ነው? አንድ ሲባዛ በአራት ስንት ይሆናል ማለት ነው? አራት። የትኛውን ቁጥር በአንድ ይባዛ ራሱ ነው የሚሰጠን። ስለዚህ አሁን ደግሞ አራተኛ ስቴፕ ነው። አራተኛና አንደኛ ስቴፕ ተመሳሳይ ናቸው እንዳልኳችሁ። እንግዲህ አራተኛ ስቴፕ ወደ ላይ ነው የሚያሳየን። ይሄ ደግሞ አንድ ሲባዛ በአንድ ይላል ነው ማለት ነው። አንድ ሲባዛ በአንድ ከዛ በኋላ ምንድነው አንድ ይሆናል። ከዛ በኋላ እነዚህን እንዴት አሁን እንዲህ ሰርተናል። አራት ስቴፖችንም ተከትለን ቅድመ ተከተለን ሰርተናል ማለት ነው። እንግዲህ እዚህ ጋር ማወቅ ያለባችሁ ነገር እነዚህ ስቴፖችን አንድን ስቴፕ ተሳሳቱን የምታገኙት መልስ ትክክል አይደለም ማለት ነው፣ ስህተት ይሆናል ማለት ነው። እነዚህ አራት ስቴፖችን በፈተና ላይም ብዙ ጊዜ ምንም ያለምንም ስህተት ቶሎ ተጠቅማችሁ መልስ ማግኘት አለባችሁ ማለት ነው። እንግዲህ አሁን መልሱን እናደርጋለን ማለት ነው። አንደኛ ምንድን ነው? አንደኛ ስቴፕ ተከትለን ምንድን ነው ያደረግነው? አራት በሁለት አባዛን ስንት ነው? 8 እንጽፋለን። 8 ከዛ በኋላ ሁለተኛ ስቴፕ አንድ ሲባዛ በሁለት አባዛን ስንት ነው? ሁለት አገኘን። አንድ ሲባዛ በሁለት አገኘን። ሶስተኛ ስቴፕ ደግሞ ምንድን ነው? ሶስተኛ ስቴፕ ላይ አንድ ሲባዛ በአራት ነው። አራቷን ምን ታደርጋላችሁ? እዚህ ጋር ጽፉ፣ እዚህ ጋር ማጽፉ፣ እዚህ ሁለት ጽፋላችሁ ማለት ነው። እዚህ ጋር እንግዲህ አራተኛ ስቴፕ ደግሞ አንድ ሲባዛ በአንድ ነው፣ እዚህ ጋር እንደምታዩት ማለት ነው። ከዛ በኋላ አንድ ሲባዛ በአንድ ራሱን አንድ ነው የሚሰጠን ማለት ነው። እዚህ ጋር ምን እናደርጋለን? 8ን እናወርዳለን ማለት ነው። 8 ከዛ በኋላ ደግሞ 4 እና 2 እንደምራለን። 4 እና 2 ሲደመሩ ስንት ነው የሚሆኑት? 4 እና 2 6 ይሆናል ማለት ነው። 6 ማለት ነው። 6 ይሆናል። ከዛ በኋላ አንዷን እናወርዳታለን። ስንት ነው? 100 ይሄ ማለት ስንት ነው ማለት ነው? 168 ማለት ነው። በቃ ይሄን ተከትሎ በዚሁ መንገድ መስራት ትችላላችሁ። እነዚህ ስቴፖችን ቅድመ ተከተል መጠበቅ አለባችሁ። አንደኛ ስቴፕን የአራተኛ ስቴፕ ብትጠቀሙ የምታገኙት መልስ ትክክል አይደለም ማለት ነው። የሁለተኛ ስቴፕ እና የሶስተኛ ስቴፕ ስህተት ብታረጉ አንደኛና ሁለተኛ ሰርታችሁ የሶስተኛ ሳሰሩ ወደ አራተኛ ብታልፉ የምታገኙት መልስ ትክክል አይደለም ማለት ነው። ይህን ይመስላል ማለት ነው። ዛሬ ያላችሁ የመጣው ቪዲዮ ይሄ ነው። እንግዲህ በቀጣይ እስከምንገናኝ ድረስ ሰላም ሁኑ። ሀሳብ ካላችሁ በኮሜንት ላይ አስታውቁ። ለተማሪዎች ሼር ማድረጋችሁን እንዳትረሱ። ሰላም